አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ሰኞ ወደ እናንተ የምናደርሰው ሃሩን መረጃችን ተጀምሯል። ከመረጃዎቹ ጋር ሲራጅ ሙሰማ አብራችሁ ቆያለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ኢትዮጵያን ጨምሮ ነዳጅ ገዝተው የሚጠቀሙ ሀገራት ምርቱን እንደ ልብ ለማግኘት መቸገራቸውን አሳወቁ። ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስከምንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ብለዋል። የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀምም ሲሉ አሳስበዋል። የሁለት ዋንጫዎችና የወርቅ ሜዳሊያ ባለቤት የሆነችው ተማሪ ሊና ወዩ የመደወላቡ ዩኒቨርሲቲ 1673 ተማሪዎችን በመጀመሪያና በሁለተኛ ዲግሪ ያስመረቀ ሲሆን ከተመራቂ ተማሪዎች መካከል 492 የሚሆኑት ሴቶች ናቸው። ከተመራቂዎች መካከል ከባሌ ተራራዎች ግርጌ የመደወላቡ ድምቀት የሆነችው ተማሪ ሊና ወዩ ከማርኬቲንግ ዲፓርትመንት 3.98 ከፍተኛ ውጤት በማስመዝገብ የሁለት ዋንጫዎች ተሸላሚ ሆናለች። የሊና ስኬት በአንድ ጀንበር የተገኘ ሳይሆን በርካታ ውጣ ውረዶችን በማለፍ በጽናትና በትጋት ያስመዘገበች መሆኑን በምረቃው ወቅት በሰጠችው አስተያየት ገልጻለች። ለውጤቱ ስኬት ከምኞትም በላይ ትጋትና ጥረት የግድ መሆኑን በመረዳቷ በእቅዷ መሰረት ትምህርቷ ላይ ትኩረት በማድረግ ለዛሬ ውጤት መብቃቷን ኢዜአ ዘግቧል። የሰበታ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከሰበታ ክፍለ ከተማ ጋር በመተባበር የኢፍጣር መርሃ ግብር አካሄደ። በሸገር ከተማ አስተዳደር የሰበታ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከሰበታ ክፍለ ከተማ አስተዳደር ጋር በመተባበር በኑር ሰላም መስጂድ የኢፍጣር መርሃ ግብር አካሂዷል። የኢፍጣር መርሃ ግብሩ የክፍለ ከተማዋ ሙስሊም ማህበረሰብ አብሮነት ለማጎልበት ያለመ መሆኑ የተገለጸ ሲሆን በርካታ የክፍለ ከተማው ሙስሊሞች ተገኝተዋል። በኢፍጣር ስነ ስርዓቱ ላይ የሸገር ከተማ መጅሊስና የሰበታ ክፍለ ከተማ መጅሊስ አመራሮች፣ የሰበታ ክፍለ ከተማ አስተዳደር የመንግስት የሥራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም አጅመዒን አማ በዕድ እጋ ሰገንታ በሬዳ ከና ጂያ በረካ ኬሰ ጂያ ረመዳና ኬሰ ጂያ ጃለላ ጂያ ቶኩማ ኬሰ መጅሊስኒ ኩታ መጋላ ሰበታ ሰገንታ በሬዳ ከነ ቆጴሴ አስረትኑ አፌሩ ሳቲፍ ገመቹ ጉዳቱ ኑት ዳጋማ አላሁ አክበር አላሁ አክበር ኤጋቱ ማይክ እንጅራቴ ኤርጋ ባየ ደበርፈነ ቱሬ ማይክ ሚዲያን እንጅራዬ ኢንሻአላህ ኤንግ አጋ ሰገንታን አከናኩን ዶክተር አብይ እራጀል ቀቤ mana masara mootummaa keessattis gaggeeffamaa jira. Magaalaan Shaggaris kantiibaa Dr. Tashoomaan yeroo darbe torbaan tokkoon dura malkaan onnoo keessatti akkas nu waamanii waliin gaggeeffamaa ture. Kaleessa Fuuriitti akkasuma Buraayyuutti sagantaan kana fakkaatu sagantaan jaalalaa akkasii kun gaggeeffamuun kun ummanni Itoophiyaa amantii adda addaa qabaatullee walitti dhufee jaalalaan akka waliin jiraatu agarsiisaa jechuudha. Biyyattiin kun biyya amantiiti. Ummanni Itoophiyaa dhibba keessaa harki 99 kan amantii qabuudha. Kanaaf jecha mootummaanis haala kanaan ilaalee biyyi kun biyya amantii qabdu ta'uu ilaalee warra amantii qabu kanaaf amantii islaamaatifis ta'e amantii kiristaanaatiifis ta'e waan jarri barbaadan gochuun barbaachisaadha jechuu ergaa dabarfachuu barbaanna. Ummanni islaamaa eega biyya kana amantiin islaamaa eega biyya kana keessa galee jalqabee hadda waggaa 1455 akkas ta'uu beektu. Akka lakkoofsa hijraatti har'a waggaa 1447 garuu biyya kana keessa akka hijraa Itoophiyaatu lakkoofne hijraa Madiinatti godhameen dura waggaa 8 dura kan hijraan biyya kanatti godhame. Eega yeroo sanii jalqabee haga yoonaa
biyya kana keessatti islaamummaan haala nagaadhaan amantii kaanii wajjin amantiin kaanillee walitti kaan ofitti qabee waliin jiraataa jira. Kanuma ibsachuudhaaf qabsoo yeroo baay'ee godhameen amma yeroo ammaa mirga keenya kabachiifataa jirra. Bulchiinsi magaalaa Shaggar nu wajjin dhaabataa jira. Lafa masjiidaas nuu kennaa jira. Kan ammaan dura diigamee ture bakka sana bakka adda addaa nuu kennaa jira. Mee sagalee keessan yaa xiqqoo gadi qabaa dhagee የሰብአዊነት በጎ አድራጎት ማህበር በሃላባ ብሬል ማዕከል የኢፍጣር መርሃ ግብር አካሄደ። የሰብአዊነት በጎ አድራጎት ማህበር በረመዳን ወር ለወገኖች የሚያደርገውን ድጋፍ አጠናክሮ በመቀጠል በሃላባ ብሬል ማዕከል ለሚገኙ ተማሪዎች የኢፍጣር መርሃ ግብር አካሂዷል። በዚህ መርሃ ግብር ላይ የዞኑ ከፍተኛ የስራ ኃላፊዎች፣ ባለድርሻ አካላትና ጥሪ የተደረገላቸው እንግዶች ተገኝተዋል። የሃላባ ዞን ሰራተኛና ማህበራዊ ጉዳይ መምሪያ ኃላፊ አቶ ሙበሽር ሁሴን በመርሃ ግብሩ ላይ እንደገለጹት መንግስት ከሲቪክ ማህበራት ጋር በመቀናጀት ሰው ተኮር ስራዎችን እያከናወነ ይገኛል ብለዋል። ማህበሩ በዘንድሮ ረመዳን እያከናወነ ላለው ተግባር አድናቆታቸውን ገልጸው በማዕከሉ የሚገኙ ተማሪዎች በቴክኖሎጂ የታገዘ ትምህርት የሚከታተሉ ንቁና ተስፋ ያላቸው መሆኑንም ጠቁመዋል። የዞኑ ምክር ቤት የማህበራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሪባቶ ቢያጎ በበኩላቸው ተማሪዎች ነገ ዩኒቨርሲቲ ገብተው ትልቅ ደረጃ መድረስ የሚችሉ መሆኑን ገልጸው ማህበረሰቡ የአመለካከት ውስንነቶችን በመቅረፍ ተደብቀው የሚገኙ ሌሎች ማየት የተሳናቸው ልጆችን ወደ ማዕከሉ ሊያመጣ እንደሚገባም አሳስበዋል። የዞኑ ትምህርት መምሪያ ኃላፊ ዶክተር ኤፍሬም ዘለቀ በበኩላቸው የሃላባ ማህበረሰብ ጥንታዊ መረዳዳት እሴት ያለው መሆኑን በማውሳት ማህበራት ለተማሪዎች የሚያደርጉትን ድጋፍ እንዲያጠናክሩ ጥሪ አቅርበዋል። በቀጣይ ከውጭ ወዳገኘነው መረጃ እናልፋለን። የባህረ ሰላጤው ሀገራት ከኢራን በኩል ሌሊቱን ተጨማሪ ጥቃት እንደተፈጸመባቸው አሳወቁ። የዱባይ ዓለም አቀፍ አውሮፕላን ማረፊያ ጥቃት ከተሰነዘረባቸው መካከል አንዱ ነው። በአውሮፕላን ማረፊያው ላይ በደረሰ የድሮን ጥቃት እሳት ተያይዞ የነበረ ሲሆን የከፋ ጉዳት ሳያደርስ በቁጥጥር ስር መዋሉ ተነግሯል። ኢራን ወደ ተባበሩት አረብ ኤሚሬት 2000 የሚጠጉ ሚሳኤሎችንና ድሮኖችን ተኩሳለች። የኤሚሬት የመከላከያ ስርዓት አብዛኞቹ ሚሳኤሎችንና ድሮኖችን ማምከኑን አስታውቋል። ሳውዲ አረቢያም ሌሊቱን በርከት ያሉ የኢራን ድሮኖችን መምታቷን አስታውቃለች። በተመሳሳይ ኢራቅና ኩዌት ጥቃት እንደተፈጸመባቸው ገልጸዋል። እስራኤልና አሜሪካ በኢራን ላይ የሚፈጽሙት ጥቃት የቀጠሉ ሲሆን በመዲናዋ ቴህራን ከባድ ድብደባ እንደነበረም ተገልጿል። በሊባኖስ ዋና ከተማ ቤይሩት ከፍተኛ ፍንዳታ ያስከተለ ጥቃት ተፈጽሟል። እስራኤል ጥቃቱን የፈጸመችው የሂዝቡላን መሰረተ ልማት ለማውደም መሆኑንም ገልጻለች። በእስራኤል ከሰሜን ሂዝቡላ ከደቡብ ደግሞ የኢራን ሚሳኤሎች ይመጣሉ በሚል የአደጋ ጊዜ ደውል መጮሁ ተነግሯል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ሰኞ ወደ እናንተ የምናደርሰው ሃሩን መረጃችን ተጠናቋል። ከመረጃዎቹ ጋር ሲራጅ ሙሰማ ከካሜራ ባለሙያው አብዱል ማሊክ ጣሂር ጋር በጋራ በመሆን አብረናችሁ ቆየን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።